ለስመ አምላኪየ በማኅሌት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት ወአብዮ የአምላክን ስም በማኅሌት አመሰግናለሁ። የአምላክን ስም በማኅሌት አመሰግናለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። ስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እለ ወባርኮት ውዳሴ ወማኅሌት ይእዜኒ ወዘልፈኒ ወለዓለመ። የተወደዳችሁ የእግዚአብሔር ሕዝቦች ሰላም ለእናንተ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተባረከና የተመሰገነ ይሁን። ዛሬ በአንድ ርዕሰ ጉዳይ ለመነጋገር ወይም ደግሞ ተገቢ የሆኑ መጽሐፍ ቅዱሳዊ ማብራሪያዎችን ለመስጠት ነው በዚህ ቦታ ያለሁት። ሰሞኑን አይታችኋል፣ በሶሻል ሚዲያ የሚንሸራሸር የአንድ ኦርቶዶክሳዊ ወጣት ከሆኑ ነጮች የፕሮቴስታንት አገልጋዮች ጋራ ያደረገውን ውይይት በቪዲዮ ተለቆ አግኝቼ ነው እና እነዚህ ሰዎች ያው ፓስተሮች እንደሆኑ ይነገራል። እንደገና ደግሞ አነቃቂ መልእክት ያላቸው ሰዎች በመሆኑ ብዙ ሰው ፎሎ እንደሚያደርጋቸው እንደሚከተላቸው ነው እንግዲህ አንዳንድ ኢንፎርሜሽን ያገኘሁት እና ይህንን አስመልክቶ ይሄ ዲያቆን ከነዚህ ሰዎች ጋራ ውይይት ያደረገበት ክፍል አለ እና የዲያቆኑ ስም ዲያቆን ምህረት ነው የሚባለው። እንደሰማሁት የቀሲስ መላኩ ልጅ መሆኑን ነው የሰማሁት። ደግሞም አይቻለሁ በቪዲዮ። ከዛ መልስ አባትና ልጅ ኮንቨርሴሽን ያደረጉበትንና ቀሲስ ዶክተር መላኩ ቃለመጠይቅ እያደረገለት ልጁ ዲያቆን ምህረት ደግሞ መልስ ሲሰጥ ቪዲዮዎችን ተመልክቻለሁ። እግዚአብሔር አምላክ የተባረከ ይሁን እና ቀሲስ ዶክተር መላኩን የማውቀው በትምህርት ቤት ነው። በጣም ታለንት የሆነ ሰው እንደገናም ደግሞ አንባቢ የሆነና በጣም ተናጋሪ የሆነ ሰው ነው። እውቀቱን ሰፋ አድርጎ በዚህ በሴኩላሩ ዓለም ያሉ ሰዎች የሰዎችን እውቀት ከመንፈሳዊ ነገር ጋር በማያያዝ ከብዙ ምሳሌዎች ጋራ የሚያስተምር ስለሆነ ብዙ ታላላቅ የእውቀት ሰዎች ሳይቀር የሚያደምጡት እንደገናም ደግሞ አንዳንድ ጥያቄዎችን ይዘው በመምጣት ከሱ ጋራ የሚወያዩ ሰው ነው። በጣም ብዙ መረጃዎችን ይዞ
የሚያገለግል ነው እንጂ እንዲሁ ቁንጽል የሆነ ነገር ናሮ የሆነ ነገር ይዞ የሚያገለግል አይደለም ቀሲስ መላኩ። እና በጣም አንባቢ ነው፣ ያገኘውን ሁሉ ያነባል፣ ዌል ኢንፎርምድ ነው እና በጣም በጣም ትልቅ የለውጥ ሰው ነው እንደገና እና የለውጥ አርበኛ ነው እና ሰዎች እንዲለወጡ በእግዚአብሔር እውቀት ልክ እንዲያድጉ ከፍተኛ እገዛ የሚያደርግ ብዙ ትውልድን ሁሉ በወንጌል እውነት ያነቃቃ ሰው ነው እና የእሱ ልጅ ነው ሲሉኝ ደግሞ በጣም ነው የገረመኝ። ልክ እንደሱ ማለት ነው እና በጣም እግዚአብሔርን አመስግኛለሁ ስለዚህ ወጣት ማለት ስለ ዲያቆን ምህረት። እንደገና ደግሞ ሃርቫርድ ዩኒቨርሲቲ ጆይን አድርጎ የሚማር መሆኑን ሁሉ ተረድቻለሁ እና በዚህ ልክ እንግዲህ ባለበት ቤተክርስቲያን ለዚህ ነገር መዘርጋቱና ነጮችን በግልጽ በመጠየቅ ዲቤት ማድረጉ እኔ በጣም አስደስቶኛል። ይሄ እንግዲህ የቤተክርስቲያኗን እድገትና ለውጥ የሚያሳይ እንደገናም ደግሞ የቀሲስ ዶክተር መላኩንም ድክመት መድከም ለልጆቹ ለቤተሰቡ ያሳየውን ትጋትና ውጤት የሚያመለክት ነውና በእውነት እግዚአብሔርን ከልቤ አመሰግናለሁ። እግዚአብሔር አምላክ የተመሰገነ ይሁን። ሰዎች የትም ቦታ ይሁኑ ለትክክለኛ ነገር ተነስተው ትክክለኛ ለውጥ ለማድረግ ሲሰሩ እጅግ ደስ ይላል። የግድ እኛን መምሰል የለባቸው። የተለያየ መረዳቶቻችንም የተለያየ ሊሆን ይችላል። ነገር ግን እኛ ከኦርቶዶክሳዊ ሐዋርያዊት ቤተክርስቲያን የወጣን ስለሆንን የቤተክርስቲያኗን ለውጥና እድገት እንናፍቃለን። እንግዲህ እኛ ባላንጣዎች አይደለንም። እኔ በበኩሌ እንደዛ አይደለሁም። ቤተክርስቲያኗ እንድትሻሻል እንድትለወጥ በመጽሐፍ ቅዱስ አስተምህሮቷን በመጽሐፍ ቅዱስ በ66ቱ ቅዱስ መጽሐፍ እየዳኘች ትክክለኛውን እውነት ለህዝብ እንድትሰጥ የምናፍቅና የምጓጓ ሰው ነኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ሰዎችን ኢን ዋን ዳይሬክሽን ብቻ አላይም። እኔን እንዲመስሉም አልጠብቅም። ሰዎች ቃሉንና የቃሉን እውነት ተከትለው ክርስቶስን እንዲመስሉ ነው የማገለግለው ማለት ነው። ጌታ የተመሰገነ ይሁን። እንግዲህ ይሄ ዲያቆን ያለው ሁኔታ ይሄንን ይመስላል። ስለዚህ አሁን በዚህ ዲያቆኑ ማለት ዲያቆን ምህረት በተናገራቸው አንዳንድ ነጥቦች ላይ እይታዎች ለመስጠት ነው አሁን በዚህ ያለሁት። እኔ ማለት እንደ ቤተ ክርስቲያን ትምህርትም እንደ መጽሐፍ ቅዱሱ ቃልም ትክክለኛውን እይታ ለመስጠት ነው በዚህ ያለሁትና ጥሩ ነው የሰጠበት ማብራሪያ። ነገር ግን ፋውንዴሽናችን ባይብል ነው ሊሆን የሚገባው እና ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ስለሚል አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ሁሉም ነገር እንደ እግዚአብሔር ቃል ሊሆን ይገባል የሚል እምነት አለኝ። ለዛ ነው የመጣሁት። ጌታ የተመሰገነ ይሁን። እስቲ ለማንኛውም ቪዲዮውን ማለት ዲቤት የተደራረጉበትን ቪዲዮ እንስማና ከዛ በኋላ በዛ ጉዳይ ላይ እያንዳንዱን የሄዱባቸውን መንገዶች እንመለከታቸዋለን ማለት ነው። ስለዚህ በተረጋጋ እና ማስተዋል በተሞላበት መንፈስ እንድትከታተሉኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር እጠይቃለሁ። ተባረኩ። እንከታተል። About your stance on baptism and the Eucharist and how you believe that they're just basically symbolic outward professions and not as actually efficacious for salvation. And basically my critique or my question really is when we look at the extant records of the 1st, 2nd, 3rd century Christians, all of them say that these are efficacious for salvation, that they're not just symbolic, that they have an actual deifying effect on the person that receives them. So I guess my question is, how can you say that you're following what the Bible says if your interpretation of the Bible is not lining up with the people that directly received the Bible and even compiled the canon of the New Testament as you know it? If that's true, then what's the history
of why so many millions upon millions don't think it's the case. You could argue the same thing about why so many people don't believe in the gospel. I mean, that's just No, but who are the people? I want you to say the names, the church fathers, and who you're referring to on both sides of the fence. Well, there's no both sides because we don't have any records of anyone that believes it's So symbolic. you're saying it's later with Luther? Not even with Luther, because Luther famously said he would rather drink blood with the Pope than So then urine how did it come with about? Moses. It came with Ulrich Zwingli and some of the radical reformers, which is like, what, 500 years ago? No. What does it matter, the dating? What matters is if we're believing in Christianity as historically the faith that Christ gave to the apostles, you would expect to find any records of first century Christians that lived in the time of the apostles that would believe the beliefs you have, right? My friend, during that time period, not everybody thought that literally Jesus was eating his own body and drinking his own blood whenever they took communion. Well, not every Christian did, I can promise you historically. You got to check your historical facts on that. The majority of the church fathers, you're exactly right. In terms of what they passed down, many of them did say that Jesus was actually in the bread and his blood was actually in the wine. There aren't any records of anyone But to saying make that type of claim is just that's a huge stretch. It's not a stretch because every single one of the early church fathers say that it's actually his body and actually his blood. If you go to 1 Corinthians chapter 11, St. Paul even says that those who didn't examine themselves properly before partaking of the Lord's Supper could die. If it's just mere bread and wine, why is St. Paul saying it was killing Christians that didn't examine themselves properly before partaking? Why did he say what? He said because some of you have not examined yourselves and are partaking unworthily, he says, some of you are sick and some of you sleep. This is in 1 Corinthians 11, meaning they died. They died from partaking it unworthily. So if it's just mere bread and wine, why is St. Paul saying it's killing Christians? Excellent question. Contextually, because people were not doing it in such a way that was obviously worthy and in a worshipful manner towards God. Right, but just like women, when they were called to wear head coverings, it wasn't because there was a sexist time period, Paul was being sexist, but it was because of orderliness of worship at the time. Sure. Because of the sex goddess, Diana. And how they were worshiping Diana. So obviously the Me Too movement and all the great movements that uplifted women came from the Christian worldview. So it's pretty hard to say that Christianity is sexist. Well, nowhere in the scriptures. So again, a lot of your type of thinking, which I really respect. I have friends as well who assume your type of thought when it comes to communion. A lot of them will land on this word truth, because so many times when it comes to communion, it's truly I tell you this, truly I tell you that, and they'll say God is not a God of deception. So truly he means it's really his body. And I respect that. I really do. I think that makes a lot of sense. So I don't make a huge deal out of it, but to say transubstantiation, in order to be a strong Christian, or I hope you would never say saved, you have to actually believe in transubstantiation, which is the claim you're making. That's not the claim. I don't believe in the scholastic idea of transubstantiation, but I do believe in the real presence. And my argument... I believe that there's presence there. Well, it's actually his body and his blood. That's transubstantiation. No, transubstantiation is the metaphysical idea that the substance goes from being the substance of bread and wine to the substance, but right? But you could believe in consubstantiation like Lutherans believe. Sure. You could believe in other metaphysical things. So are things. those salvific? Do you need to believe in those? No. What I think is necessary is to believe in the faith of the apostles, and they believe that was truly his body and his blood. That's what all so of the if you don't believe in what the apostles teach on communion specifically, that the body is the actual body in the bread, right, and the blood in the wine, then are you not saved? So I think you're kind of viewing salvation as a one-time thing, which I think in of itself is a Protestant worldview. I think the patristic understanding of the early Christians was that salvation is union with God. So it's a process. And part of that... Based off of works and tradition. Well, what do you mean by works? You're saying it's a process, salvation is. Salvation is a process. Sounds like works versus a one-time decision to lay everything at the foot of the cross and say, Jesus, I am unworthy. Right. I need your saving grace. You save me. Right. When I hear you say process, that makes me very nervous, my friend. Well, very nervous. Because now it is becoming a salvation issue. Well, if you've seen the writings of St. Paul, he talks about how we were saved. Yes. He also says you're being saved. And he also said that you will be saved on the last day. Exactly right. So this is a justification, it's a past, and present, sanctification. But the word being used is salvation in all of them. It's but we past, also present, have to remember that in the Bible it says, by grace you have been saved. Of course, we believe that. That's endless. We believe that. But if we believe that salvation is synergistic, which means it's a cooperation of energies, there's the energy of God, which is grace.
but then we must also cooperate with the grace of God and be faithful to Him, right? That's why St. Paul, in fact, Cliff quoted in Philippians chapter 2, it says, work out your salvation with fear and trembling. There's the faithfulness. In Romans 4, when St. Paul quotes Genesis and he says that Abraham believed and it was counted to him as righteousness, he's quoting Genesis chapter 15, verse 6, which is 3 chapters after Abraham was already called. He had done stuff. He was faithful to God. That was how he was able to demonstrate his belief. It wasn't just empty faith. It wasn't just he came to an altar call, stretched out his hand, and said, I believe. He expressed it. What about the thief on the cross? The thief on the cross. Did he express it after years and years and years? There was a process, and all of a sudden he was saved? That's a good point. But consider the circumstances. He was nailed on the cross. There was nothing he could do. It was all circumstantial. It's all God condescends to what we can do. Jesus is all about just circumstantial. That's all he's about. No, God condescends to what you can do. Consider the parable of the 3 servants. Each one was given in accordance with what he could do. One was given 1 talent. Yes. One was given 2. One was given 5. The You person, given much will be expected. I would never say, for instance, that an uncontacted Amazonian tribe is going to hell, right? Because God condescends in accordance to what they can do, right? Or the person who on his deathbed says, I believe in Christ, I'm not going to say he's going to go to hell because he wasn't baptized. But for all of us in this room who can, we ought to be faithful. It says in Mark chapter 16, he who believes and is baptized will be saved. So, and I also want to preface all of this, that my question to you is more epistemological. Like, I could offer my own opinion of Scripture. You could offer your own opinion of Scripture. But we should interpret a text based on the people who wrote it, the people who directly received that writing, right? Yep. The consensus of the people at that time. And there isn't anyone we can find in terms of extant Good. records So we'll go that by that agrees with what you believe. We'll go by that Okay. So then you believe in the infallibility of the councils. Are you talking about the ecumenical councils? The infallibility of the councils. The council is a very general thing. Maybe I'm specific. Oh yes, there's many different councils that talk Right. about this very topic that we're talking about. Right. But that's And the not... infallibility of the councils make these claims, and they've changed over time, just like Vatican I, II, and III. I don't believe in those. And there's no Vatican III. I don't. This conversation totally breaks down. If you don't believe in the councils and you don't believe in the Vatican, No. I'm not a Catholic. I'm an Orthodox Christian. Orthodox Christian, okay, but still, this conversation starts to I- break down because the infallibility of the councils that you're talking about, based off of the Church Fathers' claim and the councils that they had, Right. where they said this is infallible, this is based off of this tradition, which is Right. connected to Scripture. Right. There's an internal contradiction because they changed. First off, they didn't change. And second off, the question I'll ask for you is, you believe in a New Testament canon. Vatican I and Vatican II didn't change. Why do you keep offering that to me? I believe that those are heretical councils. I'm not a Catholic. Okay, but you're pushing me though on the Church Fathers. No, I'm pushing you specifically on the Christians in the 1st and 2nd. If you can point to me to anyone in the 1st or 2nd century whose records are preserved, because I'll grant you that maybe someone had written about it and got destroyed. We don't have any extant records of anyone that's saying what you're saying or what Cliff is saying. It's not at all. That said that the Eucharist is symbolic, or that baptism is symbolic, or that it's a one-time belief. All of these things you're talking about came out of the blue 500 years ago. So I'm asking you, where's the continuity? Where's the historical continuity? I've looked at all the historical records that I see Okay. of the earliest Christians, Right. the thousands upon thousands of Jews who became Christian overnight after the resurrection. Okay. Everything related to communion, nowhere does it say specifically they thought the bread was actually Jesus' body. Jesus could have been there with them the night before his death, and Jesus was taking part in this communion. Right. So what that meant was, when he stretched out his hand to grab the bread, to dip it in the wine, then he was taking a piece of his kneecap, dipping it in some of the blood that perhaps was pouring out of his arm, and then eating himself, ingesting himself. That's a very So a lot of different Protestants would say it's just completely contradictory. But my friend, for you to stand up here and say the earliest Christians all thought exactly that Jesus was saying body, physical body, equates directly to the bread, wine directly to the blood. I think you don't know what you're really saying right now. I can list for you all Because of I the... agree with the Church Fathers, yes, many of them. St. Augustine, you're exactly right. Augustine came 400 years after. Right. I'm talking about Justin Martyr, Ignatius of Antioch, Clement of Rome, Athenagoras, Irenaeus. All of them, none of them line up with what you're saying. And you could go ahead and say, well, those are just people. But I'm asking you, point me for one person, even one person, in that time that said the things you believe in. Because right now what's happening is you're interpreting the Scripture based on what you think is the case. Why that's so profoundly dangerous is because in another campus there could be someone else saying,
the exact opposite of what you're saying based on their own understanding. Rather, we should appeal to the contents in any text, including scripture, but any other text. So who's the ultimate authority for you? For me, the ultimate authority, the body of Christ, the church. What's The same What's the church? That's a good question. So now we can get to the councils if you want. No. I need a straight answer from you now. Yeah. This is going on too long from my perspective. Okay. What's the ultimate authority for you? The ultimate authority is Christ and his body, the church. No. Yes. What did you mean when you say the church? Heresy. What does That's that mean? not heresy at all, huh? What does that mean, the church? The church as the concrete body. St. Paul spells out a tripartite hierarchy of authority. There's the bishop, there's the elder or the presbyter, and there's the deacon. The conglomeration or the council of all these bishops who received authority directly from the apostles, that is the body of Christ. That's Who's the the head church. bishop? The head bishop. Well, in any given region, there's a head bishop. I don't believe in the book. Good. Okay. Good to meet you, brother. Keep going first, okay? እሺ እግዚአብሔር አምላክ የተመሰገነ ይሁን። በጣም ነው መቼም የተደነቅኩት። it is so amazing በእውነት በጣም እና ዶክተር ቀሲስ መላኩንም እግዚአብሔር አምላክ ይባርክ እንዲህ አይነት ፍሬ ስላፈራህ ልለው እፈልጋለሁ። እግዚአብሔር የተመሰገነ ይሁን። ከአብራኩ የተገኘው ልጅ ልክ እሱን በመሰለ እሱም እንዲህ አይነት ዲቤቶችን በጣም ይወዳልና እሱን በመሰለ መልኩ ይሄ አዲስ ትውልድ በቅሎ ደግሞ እንዲህ ለቤተ ክርስቲያን ተቆርቋሪ ሆኖ መነሳቱ እና እንዲህ ካሉ ሰዎች ጋራ ዲቤት ማድረጉ እጅግ አስደስቶኛል። ዛሬ እንኳን አይደለም እንዲህ ካሉ ሰዎች ጋራ እርስ በርስ እንኳን ዲቤት ለማድረግ ብዙ ሰዎች አቅም ያጡበትና ከዛ ይልቅ የሚበሳጩበት ድንጋይ የሚወረውሩበት አይነት ሁኔታ ነው እያየን ያለነው። ነገር ግን ደግሞ በሴኩላሩ ዓለም እንደዚህ ዌል ታለንትድ ሆነው በጨዋ ደንብ ዲቤት የሚያደርጉ ያውም በእንግሊዘኛ ዲቤት የሚያደርጉ ትውልዶችን ማየት ለኔ በጣም 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 ነው እንትን ኢምፕረስድ የሆንኩት እና እግዚአብሔር ይባርክ ልለው ወዳለው። አዎ ማለት የተንደረደረበት የሄደበት መንገድ እንዲህ ቀላል አይደለም፣ እንደ ቀላል የሚታይ አይደለም። በጣም ነው ደስ ያለኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ይሄ ዲያቆን ያው ከመቀመጫው ተነስቶ ነው ከነሱ ጋራ ጥያቄ በማቅረብ ውይይቱን የጀመረው። ዋነኛው ጥያቄው ምንድነው ማለት ስጋው ደሙ ማለት ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን የምትሰጠው እሑድ ቀድሳ የምታቆርበው ቁርባን አማናዊ እውነተኛ የጌታ ስጋና ደም ነው የሚል አቋም ይዞ ነው ይከራከር የነበረው። እነሱ ደግሞ አማናዊ ስጋና ደም ሳይሆን መታሰቢያ ነው ብለው ነው ይነጋገሩ የነበሩት። እና በዚህ ላይ መታሰቢያ ለመሆኑ ምን የምትሰጡት ማስረጃ አለ ብሎ ነው የሚጠይቃቸው። እነሱም ያው መናገር ጀመሩ። ነገር ግን በዛ ዙሪያ ላይ የናንተ የመጽሐፍ ቅዱስ ዋናው ስልጣን የመጣው ከየት ነው? ከየት ነው ይሄን ስልጣን ያገኛችሁት ብሎ ነው በመጀመሪያ እንግዲህ የጠየቃቸው። ጥሩ ነው፣ ማብራሪያችሁን ሰምቻለሁ። ነገር ግን መጽሐፍ ቅዱስን መሰረት ያደረገ ማብራሪያ ነው እኔ የምፈልገው። ስለዚህ የናንተ የመጽሐፍ ቅዱስ ዋናው ስልጣን የመጣው ከየት ነው ብሎ ነው የጠየቀው። እና ቀሲስ መላኩም ይሄንን አንስቶ ነው ተደንቆ መጀመሪያ ያነሳው ጥያቄ መጽሐፍ ቅዱስን ማን ነው የሚተረጉመው? እንዴት ነው የሚተረጉመው ብለህ እንዴት ልጠይቅ ቻልክ ብሎ ነው እንትን ያለው።
እና በጣም አሜዚንግ ይሄ በጣም እውነተኛ የሆነ መጠይቅ ነው። ከአሁኑ አካሄድ የመጽሐፍ ቅዱሳዊ አተረጓጎም አንጻር ስንመለከት ሰዎች ዛሬ እውነት ነው ለገዛ ራሳቸው መጽሐፍ ቅዱስን የሚተረጉሙበት ሁኔታ ላይ ስለሆነ ያለ ነው እና ዶክትሪን እያወጡ በአንድ ቃል መዘው እምነት እየመሰረቱ እየተለያዩና እየተገነጣጠሉ ያሉበት ሁኔታ ስለሆነ ቁልፉን ሐሳብ ቀሲስ ዶክተር መላኩ አንስቶ መጀመሪያ ያነሳው ጥያቄ መጽሐፍ ቅዱስን ማን ነው የተረጎመው? እንዴት ነው የሚተረጎመው ብለሃል። በተለይም በአሁኑ ዘመን መጽሐፍ ቅዱስን እንደፈለግን ማንበብ መተርጎም እንችላለን የሚል ነገር አለ ብሎ ነው ይሄንን ያለው እና ይሄ ቤዚክ ነው። አዎ እና መጽሐፍ ቅዱስን ሰዎች ያው ለየራሳቸው እየተረጎሙ ያሉበት ጊዜ ስለሆነ መጽሐፍ ቅዱስ ማንም ሰው ለገዛ ራሱ ሊተረጉም እንደማይገባ ትንቢት ከቶ በሰው ፈቃድ እንዳልመጣ ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው እንደተናገሩት የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል ይናገራል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ነው የሚለው። መናገር ስለቻሉ የተናገሩ አይደሉም። በመንፈስ ቅዱስ ተልከው ነው የተናገሩት። ይሄ የትንቢት መጽሐፍ ነው። ይህንን የትንቢት መጽሐፍ ለሚሰማ ብሎ ነው የእግዚአብሔር ቃል ራሱ የሚናገረው። ስለዚህ ሰው ማንበብ ስለቻለ መናገር ስለቻለ ቀጥታ ተነስቶ የሚናገረው ነገር አይደለም ማለት ነው እና እንደገናም በሰው ፈቃድ አልመጣም። ይሄ በሰው ፈቃድ የመጣ የእግዚአብሔር ፈቃድ ያለበት ስለሆነ ቅዱሳን ሰዎች መላክ አስፈልጓቸው ነበረ፣ በመንፈስ ቅዱስ ማለት ነው። በመንፈስ ቅዱስ ተልከው ነው የተናገሩት። እንደውም እየተጠነቀቃችሁ ታበራላችሁ እያለ ይናገራል። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን ይላል። ከገናናው ክብር በዛ ጌታ በዛ ተራራ ላይ በተገለጠ ጊዜ የአብ ድምፅ ተሰምቶ ነበር። ከዛ ከገናናው ክብር ካለው ድምፅ ይልቅ የጸና የትንቢት ቃል አለን። ምድር እስኪጠባ ድረስ የንጋትን ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ ብሎ እየተጠነቀቅን መልካም ማድረግ እንዳለብን ይነግረናል። ከዛ በኋላ ትንቢት ከቶ በሰው ፈቃድ እንዳልመጣ በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው እንደተናገሩ ነው የምንመለከተውና ጥያቄው መልካም ነው። የመጽሐፍ ቅዱስ ዋናው ስልጣን የመጣው ከማን ነው ብሎ ይሄ ወጣት ይህን ጥያቄ ማንሳቱ ትልቅ ነገር ነው ማለት ነው። ለውይይቱ ራሱ ዋና አንኳር ሐሳብ ነው ማለት ነው። በዚህ ሰዎች ካልተስማሙ ሊወያዩ አይችሉ እና ጥሩ ጥያቄ ነው። እግዚአብሔር የተመሰገነ ይሁን። እና እነዚህ ሰዎች ግን ከዚህ ከዲያቆን ምህረት ጋር የሚነጋገሩት ክሊፍና ስትሮድ የሚባሉ ናቸው። ስለዚህ ለዚህ መልስ ሲሰጡ ምንድነው ያሉት? አሮፖፕለም የሚለውን ሐሳብ ነው የሚከተሉት። ምን ማለት ነው ይሄ? ሰው ብዙ ሰው ስለሚያምነው እኔም አምነዋለሁ የሚል ነው። ይህ ደግሞ ፋላሲ ነው ብሎ ነው የተናገረው። እንግዲህ ብዙ ሰዎች በሄዱበትና ባመኑበት ነገር ነው እኛም የምናምነው ብለው ተናግረዋል። ከሁሉ በላይ ግን ኮንቴክስት ብለው ተናግረዋል። ኮንቴክስቱን ጠብቀን አውዱን ጠብቀን ነው የተጻፈበትን ኮንቴክስት ጠብቀን ነው ምን ተረጉመው ብለው ተናግረዋል። ጥሩ ነው። ይሄ ንግግራቸው ትክክል ነው። እንደገና ደግሞ ነገር ግን ብዙ ሰዎች ስለሚያምኑት
ስለሚያምኑ እኔም አምነዋለሁ የሚለው ግን በፍጹም ሊያስኬድ አይችልም። እኛ የብዙሃንን መንገድ አይደለም የምንከተለው። ይሁን እንጂ መጽሐፍ ቅዱስ የተጻፈበት አውድ አለ፣ አውዳዊ ትርጉም አለ። ሄርሜኔቲክስ ማለት ነው። ሄርሜኔቲክስ ስነ አፈታት በትምህርት ቤት በስነ ስርዓት ይሰጣል መጽሐፍ ቅዱስ ስነ አፈታት። ስለዚህ ኮንቴክስቱን ሰዎች ጠብቀው ትክክለኛውን አውዳዊ ትርጉም ሊያገኙ ይችላል። በመጀመሪያ አንቀጹን ያነባሉ፣ ከጠቅላላው ምዕራፍ ጋር ያገናዝባሉ። ከዛ ከጠቅላላው የመጽሐፍ ቅዱስ ቃል ጋር አገናዝበው ትክክለኛውን ትርጉም ሊያገኙ ይችላሉ። ሌሎችንም ኢንሳይክሎፒዲያዎችና ከዛ መልስ ባይብል ኢንተርፕሬት የተደረገበትን ነገሮች በማየት ማለት ዛሬ ኢንፎርሜሽን ጎግል ብናደርግ ብዙ ልናገኝ እንችላለን። በግሪክ በሂብሩ ሳይቀር የተጻፉትን ሐሳቦች አንብበን ትክክለኛው ትርጉም ላይ ልንደርስ እንችላለንና ኮንቴክስት ጠብቀን ነው ማለታቸው በጣም ትክክል ነው። እግዚአብሔር አምላክ የተመሰገነ ይሁን። እንደዛ አድርገን እንተረጉማለን ብለው ይህንን መልስ ሰጥተዋል። ግን እኔ በጣም እንትን የሚለኝ ነገር ምንድነው ዲኖሚኔሽኖች የበዙበት ዲኖሚኔሽን በጣም በስቷል ብሎ አንድ ሰው እንደውም የዚህን የዶክተር ምህረትን በአማርኛ ተረጉማለሁ ብሎ የተናገረው ነገር አለ እና ፕሮቴስታንትን ማዕከል ያደረገ ንግግር በመሆኑ ባልቀበለው ዲኖሚኔሽን መብዛቱ ግን ምንድነው መጽሐፍ ቅዱስን ሰዎች ለየራሳቸው ስለተረጎሙ እና እሱ ግን ያው ብዙ ጊዜ የኦርቶዶክስ ዲያቆናት ሆነ ቀሳውስትም ሆኑ ዲያቆናት አገልጋዮች ፕሮቴስታንትን ኢን ዋን ዳይሬክሽን ነው የሚያዩት። በአንድ አቅጣጫ ስለሚመለከቱት ከጥላቻም ይሁን ከተለያየ ነገር ቶሎ ብለው ፕሮቴስታንትን ጄጅ ማድረግ ይፈልጋሉ እና በፕሮቴስታንት ላይ እንከን መጣል ይፈልጋሉ። ያ ጥሩ አይደለም እና መከፋፈል በፕሮቴስታንት ብቻ ሳይሆን በተለያዩ ቦታዎችም አሉ። የተለያየ ቤተ እምነት አለ እና ያ ሁሉ አንዳንድ ጥቅስ እየመዘዘ እየተከፋፈለ ነው። ፕሮቴስታንቱ እኮ በመሰረታዊው ነገር አንድ ነው። በስላሴ አስተምህሮ አንድ ነው። በአንዳንድ ነገር ቢለያይም በስላሴ አስተምህሮና በትምህርተ ድህነት አንድ ነው። ዛሬ እንደውም አብሮ ነው አብያተ ክርስቲያናት ህብረት ተብሎ በአንድነት እያመለኩ ነው ያሉት። ክሩሴዶችን አድርገው አዘጋጅተው ልዩነትን አስወግደው በአንድ እንትን ነው የግድ አንድ ታዛ ውስጥ አሰራር ልዩ ልዩ ነው፣ መንፈስ ግን አንድ ነው ስለሚል የግድ አንድ ታዛ ውስጥ አይሆኑ እንጂ የአንድነት ጊዜ ብለው በአደባባይ ወጥተው በሀገር ቤትም በውጭውም ሀገር ጌታን ሲያመልኩና አብረው ሲሰሩ አይተናል። የካናዳ አብያተ ክርስቲያናት ህብረት አለ፣ የአሜሪካን አብያተ ክርስቲያናት ህብረት አለ፣ በውጭ ያሉ ኢትዮጵያን ኢቫንጀሊካል አብያተ ክርስቲያናት ህብረት አለ፣ አገር ቤት ያለ ኢቫንጀሊካል አብያተ ክርስቲያናት ህብረት አለ። እንደውም የአብያተ ክርስቲያናት ህብረት መሪው ፓስተር ጻድቁ አብዶ ይባላሉ። በጣም አስተዋይና በሳል ሰው ናቸው። ጥሩ አመራር እየሰጡ ነው ያሉት። ከዛም መልስ ደግሞ መንግስት ፈቅዶ ካውንስል ተቋቁሞ የካውንስል መሪዎች አሉ ማለት አሁን ላይሰንስ ራሱ በካውንስሉ አማካኝነት ነው እየተሰጠ ያለው እና ጥሩ ስራ እየሰሩ ሰሞኑ እንደውም ዋና ጸሐፊው ቄስ ደረጀ መጥተው እያዋቀሩ ነበረ ማለት ነው። ስለዚህ መከፋፈል የሚባል ነገር እኔ አላየሁም። በተለያየ አጥቢያ መስራታቸው አያስኮንንም። ኦርቶዶክስም እኮ የሚካኤል ቤተክርስቲያን፣ የገብርኤል፣ የማርያም ቤተክርስቲያን፣ የመድኃኔዓለም የተለያየ ብለው ተከፋፍለው እንትን ይሉ የለም እንዴ? ያውም ባልጠራ አንድነትና ባልጠራ እንትን ማለት ነው። ስለዚህ ፕሮቴስታንትን አጀንዳ አድርጎ መናገር አግባብ አይሆንም። ማለት ያ ልጅ ምንድነው የዶክተር ማለት የዲያቆን ምህረትን በእንግሊዝኛ የተናገረበትን ወደ አማርኛ ተርጉሞ ሲያብራራ ፕሮቴስታንቱ ኮንቴክስት ይበሉ እንጂ ኮንቴክስቱን የፈታላቸው አላገኙም። ከዚህ የተነሳ አለ
ፕሮቴስታንት 40,000 ሰብ ዲኖሚኔሽን ፈጥረዋል። ይህ የሆነበት ግላዊ ተርጓሚዎች በመሆናቸው ነው ብሎ ለመኮነን ሞክሯል። ይሄ ትክክለኛ ሂስ አይደለም። ማለት ስለ ሀገራችን ፕሮቴስታንት ነው እየተናገርኩ ያለው። ስለ ውጪ ምንም ማቀው ነገር የለም። ሰርች ያረኩትም ያጠናሁትም ነገር ስለሌለ ስለዛ መናገር አልችልም። ስለ ሀገር ቤት ግን ኢንፎርሜሽኑ ስላለኝ 40,000 ወደ 70 የሚያህሉ ዲኖሚኔሽን መፍጠራቸውን እኔ ምንም ያገኘሁት ነገር የለም። ምንም አይነት ዲኖሚኔሽን የለም። ነገር ግን በልዩ ልዩ አሰራር ውስጥ ቸርች ፕላንት እያደረጉ የመንፈስን አንድነት ጠብቀው በአንድነት ክሩሴድ ሲያደርጉ ግጭቶችን ሁሉ አስወግደው ሲቀባበሉ በአገልግሎት ሁሉ መድረክ መለዋወጥ አለ። ሲቀባበሉ ስላየው ይሄ ዲኖሚኔሽን ነው ብዬ እኔ ልናገር አልችልም። የግድ ሰዎች ግን በአንድ ታዛ ስር ተጠቅልለው እንትን ማለት የለባቸው። የተለያየ አሰራር ይዘው ሊሰሩ ይችላሉ የጌታን መንግስት እስከሰሩ ድረስ። ለዚህ ነው ጌታ ኢየሱስ የማይቃወመኝ ከኔ ጋራ ነውና አትከልክሉት ብሎ እኮ ሐዋርያትን ያስተሳሰብ አድማሳቸውን እንዲያሰፉ ነግሯቸዋል። ስለዚህ ሰው ኢየሱስን ከሰበከ የእግዚአብሔርን መንግስት አይቃወም። ዳግም ተወልዶ የእግዚአብሔር ልጅ ሆኖ የኃጢአቱን ስርየት በኢየሱስ አግኝቶ ኢየሱስን ከሰበከ ዳግም የተወለዱትን ሰዎች ምን ብሎ ይጠላል? ምን ብሎ ይቃወማል? የግድ ግን ከነሱ ጋር አብሮ ጆይን ማድረግ አይጠበቅበትም። በልዩ ልዩ አሰራር እየሄደ የእግዚአብሔር መንግስት ሊያሰፋ ይችላል። እና ይሄ ነው ለኔ የሚታየኝ። መጽሐፉም ደግሞ የሚያስተምረው ይሄንን ነው። ነገር ግን እውነትነቱ በሌላ አንግል ስናየው መጽሐፍ ቅዱስን ሰዎች የመጽሐፍ ቅዱስን የትርጉም ስልጣን ካለማወቅ እየተነሱ ዶክትሪን መስርተው ሊከፋፈሉ ይችላል። ይሄንን በጣም ነው ማምነው። በጣም ነው ማምነው። እና ይሄ እንዳይሆን የመጽሐፍ ቅዱስ ዋናው ስልጣን የመጣው ከየት እንደሆነ ሊያውቁ ይገባል። እግዚአብሔር የተመሰገነ ይሁን። ይሄን ጥቆማ እንግዲህ ዲያቆን ምህረት በማንሳቱ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እንግዲህ የመጽሐፍ ቅዱስን ስልጣን በተመለከተ የምላቸው አንዳንድ ነጥቦች አሉ ልናገራቸው የምፈልጋቸው። የመጽሐፍ ቅዱስን ስልጣን በተመለከተ ክብር ለእግዚአብሔር ይሁን። እንግዲህ የመጽሐፍ ቅዱስን ስልጣን አስመልክቶ የመጽሐፍ ቅዱስን ትርጉም የመስጠት ስልጣን ያለው ማን ነው ብለን ስንል፣ ለዚህ ስልጣን ማስረጃው ምንድን ነው ብለን ስንል፣ የመጽሐፍ ቅዱስን ስልጣን ለሐዋርያቱ የሰጠው ኢየሱስ ክርስቶስ ነው። ኢየሱስ ትምህርቶቹን ማለትም የእግዚአብሔርን ቃል የመተርጎምን ስልጣን ለሐዋርያትና ለተተኪዎቻቸው ሰጥቷል። በዋነኝነት ልንይዘው የሚገባው ይሄን ነው። ለተተኪዎቻቸው ሰጥቷል። ይህ ለመጀመሪያ ጊዜ የታየው ኢየሱስ ሐዋርያቱን ያዘዝኳችሁን ሁሉ እንዲጠብቁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ተናግሯል። ያዘዝኳችሁን ሁሉ እንዲጠብቁ። ስለዚህ ይሄ ስልጣን በኢየሱስ አልቀረም። ወደ ማ ሄዷል? ወደ ሐዋርያቱ ሄዷል ማለት ነው። ሐዋርያቱ አዲስ ትምህርት አላመጡ። ክርስቶስ ኢየሱስ ያዘዛቸውን እንዲጠብቁ እያስተማሩ ደቀ መዛሙርት ነው ያደረጉት። እንደውም የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ይላቸው ነበር።
አንትሙሰ በሉ አግብርት ጽሩዓን ወንነሰ ዘይደልወን ለገቢር ገበርነ የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ሉቃስ 17 ላይ ስለዚህ ሐዋርያት ተጠርተው ለዚህ ስራ ከተለዩበት ጊዜ ጀምሮ የራሳቸውን ሐሳብ አላገለገሉ የታዘዙትን ነው ያደርጉ የነበሩት ስለዚህ ነው ጌታ ኢየሱስ ክርስቶስ በሉቃስ 17 ላይ የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ያላቸው ሉቃስ 17 ቁጥር 9 ላይ ነው ያለው ያንን ባሪያ ያዘዘውን ስላደረገ ያመሰግነዋል እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን ልናደርገው የሚገባንን አድርገናል በሉ ሲላቸው እንመለከታለን ስለዚህ ከራሳቸው የፈለቀ ትምህርት አልነበራቸው ከማን ያገኙት ይሄንን ትምህርት ከኢየሱስ ክርስቶስ ነው እግዚአብሔር የተመሰገነ ይሁን ከኢየሱስ ክርስቶስ ነው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ማቴዎስ ወንጌል 28:20 ላይ ተናግሯል ማለት ስለዚህ የታዘዙትን ነው ያደረጉት መጽሐፍ ቅዱስ ላይ እንደውም በዚህ ቃል ላይ አትጨምሩም ከዚህም አታጎሉም ይላል ራእይ ምዕራፍ 22 ላይ እንደገና ዘዳግም 4 ላይ ባዘዝኳችሁ ቃል ላይ አትጨምሩም ከዚያም አታጎሉም ይላል እና መጽሐፍ ቅዱስ ራሱ ካኖን ሆኖ ካኖናይዝድ ሆኖ የተሰጠን ልንጨምርበት አንችልም ልንቀንስም ከዛ ነገር አንችልም የሚጨምር የሚቀንስ እድሉን ከቅድስቲቱ ከተማ እግዚአብሔር እንደሚያጎልበት ራእይ መጽሐፍ ላይ ተናግሯል እንደገና ደግሞ የሚጨምርም ሆነ የሚቀንስ በመንግስተ ሰማያት ታናሽ እንደሚባል ሳይጨምር ሳይቀንስ የተናገረ ደግሞ በመንግስተ ሰማያት ታላቅ የሚባል መሆኑን ይናገራል ከሕግ አንዲቱ ከምትጎድል ሰማይና ምድር ቢያልፍ ይቀላል እያለ ለሕጉ ያለውን ጥንቃቄ እናያለን ማለት ነው ስለዚህ የእግዚአብሔርን ቃል በጥንቃቄ ሳንጨምር ሳንቀንስ ነው የምናስተምረው የታዘዝ ሐዋርያቱ ብቻ ሳይሆን እኛ ራሳችን የታዘዝነውን ነው የምናደርገው ስለዚህ የሐዋርያት ትምህርት የመጣው ከኢየሱስ ክርስቶስ ነው የታዘዙትን ነው ያደረጉት በታላቁ ተልእኮ ላይ ይሄን ነው የተናገረው እንደገናም ብሉይ ኪዳኑንም ሆነ አዲስ ኪዳንን በታማኝነት የአዲስ ኪዳን ትምህርቶችን በታማኝነት እንዲያስተምሩ ስልጣን እንደሰጣቸው ያሳያል ማለት ነው ከዚህ የተነሳ በሐዋርያት ትምህርት ይላል የሐዋርያት ሥራ 2:42 ላይ ሄደን ስናይ በሐዋርያት ትምህርት እንጀራ በመቁረስ በጸሎት ይተጉ ነበረ የሚል ቃል ተጽፏል አነባዋለሁ ይሄንን ክፍል እግዚአብሔር የተመሰገነ ይሁን ለዘላለም በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ከነሱ በኋላ የመጡ ሰዎች ማለት ነው በሐዋርያት ትምህርት አሁን 3000 ነፍስ እንግዲህ በጴጥሮስ አማካኝነት ወደ ጌታ ማዳን መጥተዋል ከአይሁድ ማህበር ወጥተው ማለት ነው ምን እናድርግ ብለው ልባቸው ተነክቶ ከዛ በኋላ ጌታን ከተቀበሉ በኋላ ግን በሐዋርያት ትምህርት በጸሎትና እንጀራን በመቁረስ ይተጉ እንደነበረ እንመለከታል የሐዋርያት ትምህርት የማ ትምህርት ነው ብለን ስንል ደግሞ የሐዋርያት ትምህርት የጌታ ትምህርት ነው ክብር ለእግዚአብሔር ይሁን የጌታ ትምህርት ነው ለዚህ ነው በዕብራውያን መጽሐፍም ላይ ሄደን ስናይ እኔ በእውነት በጣም ነው ደስ ያለኝ ዲያቆኑን ይሄ ዲያቆን ምህረትን በጣም ነው ያደነኩት ይሄ ጥያቄ ራሱ በጣም ልብን የሚነካ እና ዕብራውያን ምዕራፍ 2 ላይ ሄደን ስንመለከት ይህን ታላቅ መዳን ቸል ብንል እንዴት እናመልጣለን ይልና ይህ በጌታ በመጀመሪያ የተነገረ ነበር የሰሙትም ለኛ ጸኑት ይላል እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስን በማደል አብሮ መሰከረለት ስለዚህ ትምህርታችን ከጌታ ተያይዞ የመጣ ትምህርት ነው
ሐዋርያት ጋር ሳይቀር እኛ ጋር የደረሰው እንደዚህ ሆኖ ነው ማለት ነው። እና እግዚአብሔር ደግሞ በድንቅና በተአምራት በምልክት ቃሉን ያጸናል። በዛን ዘመን እንዳጸና ዛሬም በእኛ ዘመን ያጸናል ማለት ነው። አብሮ ይሰራል የእግዚአብሔር መንፈስ። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ በልዩ ልዩ ተአምራት መንፈስ ቅዱስን በማደል አብሮ መሰከረለት። ስለዚህ ተአምራቶች የአንድን ሰው ታላቅነት የሚገልጹ እንዴት አይነት ጸጋ የተቀበለ ነው እንዲሉና ሰዎች ወደዛ ሰው እንዲጎርፉ ሳይሆን ተአምራት የሚመጣው ቃሉን ለማጽናት ነው ማለት ነው። ስለዚህ የጌታ ቃል ተአምራት አለበት። ከቃሉ መልስ ተአምራትን እግዚአብሔር ያደርጋል። በምልክት በተአምራት ያጸናል ማለት ነው። እግዚአብሔር የተመሰገነ ያጸናል። ለዚህ ነው በማርቆስ ወንጌል ላይ ምንድነው የሚለው? እግዚአብሔር የተባረከ ይሁን ለዘላለም። በማርቆስ ወንጌል ላይ ምን ይላል? ጌታም ከነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ይላል። ማርቆስ 16 ቁጥር 20 ላይ ሄደን ስንመለከት ጌታም ከነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበረ ይላል። ስለዚህ ይሄ ቃል ነው ዛሬ ተራምዶ እኛ ጋር የመጣው። የኛ ትምህርት የሐዋርያት ትምህርት ነው። ወፍ ዘራሽ አይደለም፣ ዝም ብሎ የመጣ አይደለም። እንደውም የቤተ ክርስቲያን ስልጣንና የሐዋርያት ስልጣን በጳውሎስ ተረጋግጧል። ቤተ ክርስቲያን የተመሰረተችው እንግዲህ በጴንጠቆስጤ ነው። አዲሲቱ የአዲስ ኪዳኗ ቤተ ክርስቲያን በክርስቶስ ዳግም የተወለደችው ቤተ ክርስቲያን ማለት ነው። ኤክሌሲያ የተመሰረተችው በበዓለ ሃምሳ በመንፈስ ቅዱስ አማካኝነት ነው። ጴጥሮስን ተጠቅሞ የእግዚአብሔር መንፈስ ብዙዎችን ወደ ክርስቶስ መንግስት መጥራት ጀመረ። እነዚህ ወደ ክርስቶስ መንግስት የተጠሩት ከአይሁድ ማህበር የተለዩት ሰዎች በሐዋርያት ትምህርትና በጸሎት እንጀራን በመቁረስ መትጋት ጀመሩ ማለት ነው። እና ቤተክርስቲያን ያኔ ተመሰረተች። ኢየሱስ ክርስቶስ ማቴዎስ 16 ላይ ምንድነው ያለው? ቤተክርስቲያኔን እመሰርታለሁ የገሃነም ደጆች አይችሏትም ብሎ በዚህችም ማለት ላይ ቤተክርስቲያኔን እመሰርታለሁ። ቤተክርስቲያን የማን ናት? የክርስቶስ ናት እንጂ የማንም አይደለችም። የገሃነም ደጆች አይችሏትም ማለት። ስለዚህ ቤተክርስቲያኔን እመሰርታለሁ ያለው ጌታ ቤተክርስቲያኑን በበዓለ ሃምሳ በመንፈስ ቅዱስ አማካኝነት መሰረተ ማለት ነው። እና ያን ጊዜ ነው የቤተ ክርስቲያን ስልጣንና የሐዋርያት ስልጣን የተገለጠ። እግዚአብሔር አምላክ የተመሰገነ። ወንጌል በስልጣን ተሰብኮ ማለት ነው። እና ያንን የቤተ ክርስቲያን ስልጣንና የሐዋርያት ስልጣን በጳውሎስ ምን ሆነ? ተረጋገጠ። ጳውሎስ ጋር መጡ። ጌታ ባረገ በ8ኛው ዓመት የተጠራ ነው ጳውሎስ። ሐዋርያ ቢሆንም እንኳን እንደ በጎ ሐዋርያት አይደለም። ጌታ ባረገ በ8ኛው ዓመት የተጠራ ሰው ስለነበረ የሐዋርያትን ትምህርት ምን ማድረግ ጀመረ? የቤተ ክርስቲያን ስልጣንና የሐዋርያት ስልጣን በሱ አገልግሎት ምን ሆነ? ተረጋገጠ። ለዚህ ነው አንደኛ ጢሞቴዎስ 3:15 ላይ ምን ብሎ ይናገራል? የእግዚአብሔር ቃል ቤተ ክርስቲያን የእውነት አምድና መሰረት እንደሆነች፣ ፒላር እንደሆነች። በቃ እግዚአብሔር የተመሰገነ ይሁን። እና ፋውንዴሽን ያላትና ፒላር ማለት የእውነት አምድ ነው። በቃ አምድ እንደሆነች ቤተክርስቲያን ሲባል ጣራና ግርግዳ አይደለም፣ ጉልላት ምናምን አይደለም። ቤተክርስቲያን ማለት የቅዱሳን ስብስብ ነው እና የእውነት አምድና መሰረት ናት። ፋውንዴሽን ያላት፣ ፋውንዴሽኗ ክርስቶስና ቃሉ የሆነላት
ቤተክርስቲያን ናት እንጂ ማንኛውን ቤተክርስቲያን እኛ ቤተክርስቲያን ልንል አንችልም። የሞርሞን ቤተክርስቲያን አለ፣ የጆሆባ ቤተክርስቲያን፣ የኦንሊ ጂሰስ አለ። ቤተክርስቲያን አልለውም እኔ። ቤተክርስቲያን ምላት የእውነት አምድና መሰረት የሆነችዋል ቤተክርስቲያን። ለዚህ ነው ጢሞቴዎስ መጽሐፍ ላይ ማነው ዲያቆን ምህረትም ጠቅሶታል። በጣም ነው ደስ ያለኝ። ጠቅሶታል። እግዚአብሔር ይባረክ። አንደኛ ጢሞቴዎስ 3:15 ላይ እንዲህ ይናገራል። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ብሎ ይናገራል። እና ጢሞቴዎስን ነው እንዲህ የሚለው ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት ለምንድን ነው ሰዎች በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባቸው የምንጽፍላቸው? ለምንድን ነው? ቤቱ እኮ አስተማማኝ የእውነት አምድና መሰረት ስለሆነ ነው። የሕያው እግዚአብሔር ቤተክርስቲያን ስለሆነ ነው። የእውነት አምድና መሰረት ካልሆነ አስቸጋሪ ነው። አንድ አማኝ እንግዲህ በእግዚአብሔር ቤት የሚኖር ከሆነ በዚህ ቃል መሞገት ይችላል። ማንኛውንም ቤተክርስቲያን ስሁት የሆነ አስተምህሮ ሲኖር፣ ስሁት የሆነ አካሄድ ሲኖር፣ ሰዎች ለስጋ በሚያደሉበት ጊዜ እንደ ስጋ ፈቃድ በሚራመዱበትና ቤተክርስቲያንን ለጥቅማቸው መቆናጠጥ በሚጀምሩበት ሰዓት እና መንገድ ሲለቁ መሞገት ይችላል። አንድ አማኝ ከቃሉ ተነስቶ ማለት ነው። ዝም ብሎ ሃይማኖታዊ መንፈስ ይዞ አሜን አሜን፣ አሁን ልክ ኦርቶዶክሳውያን አሜን እያሉ አሜን ብለው ከደጅ እንደሚመለሱ ማለት ነው። ዝም ብለን አሜን እያለ እንድንመለስ ስርዓት ፈጽመን እንድንመለስ አያዘንም። ማንኛውም ሰው በዚህ እውነት ላይ ተመስርቶ ቤተክርስቲያን ማለት የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ስለሆነ ስትበላሽ የንግድ ቤት ስትሆን የተለያየ ነገር ሰዎች ለጥቅማቸው የፈለጉትን ነገር ሲያደርጉ ዝም ብሎ ማየት ተገቢ አይደለም። ጳውሎስ አሁን ሞግቷል፣ ጴጥሮስን ሞግቶታል። ዋኖች እንኳን መስለው ቢታዩኝ ገላትያ ምዕራፍ 2 ላይ እንዴት በአይሁድ ኑሮ አህዛብ እንዲኖሩ ግድ ትላቸዋለህ? በፊት ከአሕዛብ ጋር ትበላ ነበር፣ አሁን ግን አይሁድን ስታያፈገፈግ ዋናውን እኮ ይፈረድበት ይገባ ነበርና ኬፋን በሰዎች ሁሉ ፊት ተቃወምኩታል። ማን ስልጣን ሰጠው ብላችሁ ስትሉ እንግዲህ በጥሪ በጣም ይለያያል። ይሄ አማድ ነው፣ ይህንኛው ጌታ ባረገ በ8ኛ ዓመት የተጠራ። ነገር ግን እንዴት ደፍሮ ሊቃወም ቻለ ብለን ስንል ቤተክርስቲያን የእውነት አምድና መሰረት ስለሆነች ሰዎች ዝም ብለው ጉንጫ አልፋ ሆነው በድፍረት የእግዚአብሔርን አገልጋዮች አያዋርዱ እንጂ ኦቶሪቲ መከበር አለበት፣ ስልጣን መከበር አለበት። ለዋኖች ሰዎች መገዛት አለባቸው። የኑሮ ፍሬያቸውን ዋኖች ደግሞ የኑሮ ፍሬ ማሳየት አለባቸው። የእግዚአብሔርን ቃል መናገር አለባቸው። ነገር ግን ያለፈ ነገር ሲደረግ ስናይ እንደ እግዚአብሔር ቃል መናገር መብታችን። እግዚአብሔር የተመሰገነ። ለምን ቢባል ቤተክርስቲያን የእውነት አምድና መሰረት ስለሆነች ትክክለኛዋ ቤተክርስቲያን። አሁን እኮ በጣም እኮ አሳዛኝ ነው። በፕሮቴስታንቱም ስናይ የተመሰረቱ ቸርቾች ሁሉ ትክክለኛ ናቸው ብሎ ለማለት ያስቸግራል። አሁን ላይ የተመሰረቱ ያሉ ሰዎች ክርስቶስን ማዕከል ያደረገ ስብከት የላቸው። ስብከታቸው ገንዘብ ነው፣ ስብከታቸው ስልጣን ነው፣ ስብከታቸው ክብር ነው፣ የተለያየ ነገር። ስለዚህ ለራሳቸው ጥቅም ነው ቤተክርስቲያን ብለው አዋቅረው ላይሰንስ ተቀብለው የሚጓዙት። ስለዚህ ፈር የለቀቀ ከሆነ ልንናገር ይገባል። የእውነት ፒላር ስለሆነች ቤተክርስቲያን ክርስቶስን የምትወክል የእውነት ፒላር ናት። እንደገና ደግሞ በክርስቲያኖች መካከል በእግዚአብሔርና በአማኞች መካከል ያለውን ግንኙነት ያሳያል። ግንኙነታችን የውሸት አይደለም።
የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ስለሆነች ግንኙነታችን እውነት ነው። አዎ በመሰረቱ ላይ ያለ ትክክለኛ ግንኙነት እንጂ በጥቅም ላይ በሆነ ነገር ላይ የተመሰረተ አይደለም። አዎ ቤተክርስቲያን በየጊዜው ችግር ይኖርባታል። ልክ ነው። አሁን ለምሳሌ ከግሪክ የመጡትን ሰዎች በይሁዳ ያሉ መበለቶች ችላ ይሏቸው ነበር ይላል። ይህንን ነገር ቶሎ ብለው ግን ሐዋርያት ሶልቭ አደረጉ። እኛ ቃሉን ለማገልገልና ለጸሎት እንተጋለን። ስለዚህ በማዕድ የሚያገለግሉ ሰዎች ምረጡ ለእናንተ ብለው 7 ሰዎች ጥበብ የሞላባቸውን ሰዎች እንደመረጡና ችግሩን እንዳስወገዱ እናያለን። እና ማጉረምረም ነበረ፣ መከፋፈልን አምጥቶ ነበረ ማለት ነው። ስለዚህ ቤተክርስቲያን ከተባለች ትክክለኛ አካሄድ ሊኖራት ይገባል። እንደ ቃሉ የሆነ አካሄድ ሊኖራት ይገባል። ለዚህ ነው እኛም እኮ ከኦርቶዶክሳዊት ሐዋርያዊት ቤተክርስቲያን የወጣ ነው። እንደ ቃሉ የሆነ አካሄድ አይደለም እየሄደች ያለችው። የሐዋርያትን ትምህርት አይደለም እያስተማረች ያለችው በአሁኑ ሰዓት በጌታ የተነገረውን። እንደገና ደግሞ ሰዎች ቃሉን ለማገልገል ማለት እንጀራ በመቁረስ በሐዋርያት ትምህርትና በጸሎት ሲተጉ አናይም። ብዙ አይነት ትምህርት አለ። ገድላት፣ ድርሳናት አሁን ብዙ ህዝብ የሚከተለው ሆኗል። ለምን አታጠራም ቤተክርስቲያን? እንዲህ ከሆነች ጥያቄያችንን ለምን አትመልስም? ተሐድሶ መናፍቅ ምናምን እያለች ከምታባረር የገዛ ልጆቿን ጡት ነካሽ ከምትል ምንድን ነው የምትሉት? እስቲ እንነጋገር። ለምን አትልም? እኛ በየጊዜው እንጋብዝ የለም እንዴ? በመድረኮቻችን ላይ እኮ ኑና ዲስከስ እናድርግ። እኛ የቤተክርስቲያን ልጆች ነን፣ ጥያቄ አለን ከድሮ ጀምሮ ብለን እንጠራለን። ቤተክርስቲያን የእውነት አምድና መሰረት ከሆነች መፍራት የለባትም። በሐዋርያት ትምህርት የማትሄድባቸው ከጊዜ በኋላ የመጡ በስርዋጽ የገቡ ትምህርቶች ካሏት በእግዚአብሔር ቃል ማስተካከል ግዴታዋን ቤተክርስቲያን ነኝ የምትል ከሆነ እኛ አሁንም የኦርቶዶክሳዊት ሐዋርያዊት ቤተክርስቲያን አይደለችም እኔ አላልኩም፣ ልልም አልፈልግም። ቤተክርስቲያን ናት። ነገር ግን መስተካከል አለባት፣ መታደስ አለባት። በቃ ሌሎቹን አሁን ቤተክርስቲያን ልል አልችልም። እንደገናም በየፕሮቴስታንቱ አሁን ላይ የተመሰረቱ ካልጸዱ በጣም ከባድ ነው። በሰዎች ፍላጎት ቤተክርስቲያን ይመሰረታል። አንዳንድ ጊዜ ሰዎች ስልጣንን ከመፈለግ ክብርን ከመፈለግ ተነስተው ሳያድጉ ለትክክለኛው አገልግሎት ሳይበቁ ተነስተው ቸርች ሊከፍቱ ይችላል። ብዙ ሰዎች እኮ ቸርች የከፈቱ ወደ ዓለም የተመለሱ አሉ። ነቢይ የሚል ስም ለጥፈው ላያቸው ላይ፣ ሐዋርያ የሚል ስም ለጥፈው ላያቸው ላይ ቸርች ከፍተው አልሆንላቸው ብለው ወደ ስራ የተመለሱ፣ እንደገና ወደ ኦርቶዶክስ ወደ ካቶሊክ የተመለሱ ብዙ ሰዎች እናውቃለን። ስለዚህ ሁሉንም ቤተክርስቲያን ነው ልንል አንችልም። ግን ቤተክርስቲያን ከሆነች የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ስለሆነች ህብረቱም ደግሞ ትክክለኛ ህብረት እንዲሆን የግድ ዲቤት ማድረግ አስፈላጊ ነው። ቤተክርስቲያን ትክክለኛ መልክ እንድትይዝ መልኳ የተበላሸ እንዳይሆን ማለት ነው። የእውነት ምሰሶና መሰረት እስከሆነች ድረስ እንደገና ደግሞ የእውነት መሰረትና ድጋፍ እንደሆነች በመግለጽ የቤተክርስቲያንን ሚና እስካላት ድረስ ይህንን ነገር ልናደርግ የግድ ይላል ማለት ነው። እና ሰዎችንም በዛው አጋጣሚ ትክክለኛ መሰረት ላይ ካለች በእግዚአብሔር ቤት እንዲኖሩ ልንጽፍላቸው ልናስተምራቸው ይገባል። ኢየሱስ ራሱ በአባቴ ቤት እኖር ዘንድ ሊገባኝ አታውቁም ብሎ ምን ብሏል? ተናግሯል ማለት ነው። ክብር ለእግዚአብሔር ይሁን።
አንዱ ሐሳቤ እንግዲህ ይሄ ነው። ስለዚህ ትምህርታችን እኔ የሚገባኝ ትምህርታችን እንግዲህ ከጌታ የመጣ የሐዋርያት ትምህርት የሆነ ትምህርት ነው የኔ ትምህርት። የሌሎችም ብዬ የማስበው እንደዛ ነው። ስለዚህ መጽሐፍ ቅዱስን በእንዲህ መንገድ ነው እኛ የተቀበልነው። እና የመጽሐፍ ቅዱስ ዋናው ስልጣን የመጣው ከክርስቶስ ነው። እንደገና ደግሞ ቤተክርስቲያን የእውነት ምንጭ ናት፣ የእውነት መሰረት ናት። ለምን? ትምህርቷ ክርስቶሳዊ ስለሆነ፣ እንደገና የሐዋርያት ትምህርት ስለሆነ ማለት ነው። የእውነት ምንጭ ናት እንጂ የሐሰት ቤተክርስቲያን የለም። የእውነት ምንጭ ናት። በእንዲህ መልኩ ነው ማንኛውንም ቤተክርስቲያን ነኝ የሚለውን ሁሉ ልንመዝን የሚገባው በዚህ ነው። አስተምህሮትን ሁሉ ልንለካ የሚገባ ከዚህ ተነስተን ነው እና የየራሳችን ግላዊ አስተሳሰብ የለን። በጌታ የተነገረ የሰሙት ለኛ ያጸኑት በመንፈስ ቅዱስ አብሮ የመሰከረለት ስለሆነ ግላዊ እይታና አስተሳሰብ የለንም። እንደገና ደግሞ በመሰረታዊ ትምህርት አንለያይም። በመሰረታዊ አስተምህሮ እኮ ከኦርቶዶክስም ጋር እኮ ፕሮቴስታንት አይለያይም። እኛ ራሳችን አንለያይም። ለዚህ ነው ቤተክርስቲያኒቱ ወደ ጥንተ መሰረቷ ትመለስ ብለን የምንናገረው። በመሰረታዊ ትምህርት እኮ ስለማንለያይ ነው። በስላሴ አስተምህሮ፣ በትምህርተ ድህነት ስለማንለያይ ወደ ጥንተ መሰረቷ ትመለስ። አሁን መንገዷን ለቃለች፣ ስታለች የምንለው ለዚህ ነው። ከእምነት መግለጫዋ ወጣለች። እኔ በሰዋስወ ብርሃን ተምረናል እኮ አቡነ መልከጼዴቅ የእምነት መግለጫን ያሳዩ ነበር እና አቡነ መርሃ ክርስቶስ የመጀመሪያዋን ጤናማዋን ቤተክርስቲያን ያሳዩን ነበረ። እምነቷ ዶክትሪኗ ምን እንደሆነ የእምነት መግለጫዎቿ አመክንዮ ዘሐዋርያት፣ የአትናቴዎስ የእምነት መግለጫ፣ እንደገና ደግሞ 318 ሊቃውንት አሪዮስን ከለዩ በኋላ ጸሎተ ሃይማኖት ብለው ያወጡት የእምነት መግለጫ። እንደውም አቡነ ጎርጎርዮስ ተናግረዋል። ዘዕሩይ ምስለ አብ በመለኮቱ የሚለውን ዘዋህድ ምስለ አብ በመለኮቱ ብለው የኢትዮጵያ ቤተክርስቲያን ታሪክ ላይ ጽፈዋል። ሌሎች ናቸው ዘዕሩይ። የአሪዮስ ተጽዕኖ ስለነበረባቸው ጤናማዋ ቤተክርስቲያን በፍሬምናጦስ የተመሰረተችዋ ቤተክርስቲያን ጤናማ ነበረች። ከአትናቴዎስ ይዞ ሲመጣ ፍሬምናጦስ አባ ሰላማ የቤተክርስቲያን ሐዋርያ ሆኖ በመጣ ጊዜ ዘዋህድ ምስለ አብ በመለኮቱ በመለኮቱ ከአብ ጋር አንድ የሆነ ብለው ነው የእምነት መግለጫቸውን ያጸኑት። ዘዕሩይ የምትል እንደውም ግብፅ ናት። እኛ አባታችን ማርቆስ እናታችን እስክንድሪያ ነው የምንለው። ያንን ይዘን ስንመጣ ጤናማውን ስንይዝ ግብፅ ግን ትናጥ ነበረ በአሪዮሳውያን አስተምሮ። አሪዮሳውያን እየበዙ አትናቴዎስ እንደውም 5 ጊዜ ከመንበሩ ተሰዷል ተብሎ ይነገርለታል በታሪክ። እና ትልቅ ችግር ነበር። ነፃ ሆና ቤተክርስቲያን ትገነባ የነበረው በኢትዮጵያ። በኋላ ነው ተስዓቱ ቅዱሳን መጥተው ገዳም መስርተው የተለያየ ስተት ከዛ እስልምና መጣ እንዲህ እያለ በቃ እየዘቀጠ የሄደው እንጂ የመጀመሪያዋ ቤተክርስቲያን የእምነት መግለጫዋ ራሱ ትክክል ነበር። ዘዋህድ ምስለ አብ በመለኮቱ ከአብ ጋር አንድ የሆነ ብላ ነው የተቀበለችው። ስለዚህ የእውነት ፒላር አላት። እነዚህ አሁን ፍንትው ያለ ቤተክርስቲያኒቱ መሰረቷ ትክክል መሆኑን የሚያሳዩ ናቸው። ብዙ ከቤተክርስቲያን መጽሐፍ ማንሳት ይችላለሁ። ቤተክርስቲያኒቱ መጽሐፍ ቅዱሳዊ አቋም ያላት መሆኑን፣ መሰረቷ ትክክል የሆነ መሆኑን፣ በዚህ መሰረት ላይ ሆና ትክክለኛውን ወንጌል ለሕዝብ ልታዳረስ እንደሚገባ፣ ከተረት መራቅ እንዳለባት ብዙ ማሳያዎችን ማምጣት ይችላል። እግዚአብሔር የተመሰገነ ይሁን ለዘላለም። ሌላው ልናገር የምፈልገው ፕሮቴስታንቱ ብዙ የሚከተላቸው አንዳንድ እንትኖች አሉ። ማለት ምንድነው?
ሶላ ስክሪፕቱራ የሚለው ሶላ ስክሪፕቸር ፌዝ አሎን ባይብል አሎን ጂሰስ አሎን እያሉ ግሬስ አሎን እያሉ የሚተረጉሙት ነገር አለ እና ሶላ ስክሪፕቸራ ማለት ምንድነው? የሶላ ስክሪፕቸራን መከተል ማለት ምን ማለት ነው? መጽሐፍ ቅዱስ የመጨረሻውና ብቸኛው የስልጣን ምንጭ ነው ማለት ነው። እና ይሄንን እኔም አምናለሁ። ከማለት ከጌታ ተያይዞ የመጣና በሐዋርያት ያንን ትምህርት ይዘው ቤተክርስቲያን መስርተው እንደገና የሰሙትም ለኛ ጸኑት መንፈስ ቅዱስን በማደል አብሮ ቢመሰክርም የመጨረሻውን ስልጣን ግን አሁንም የያዘ መጽሐፍ ቅዱስ ነው። ሰዎች ሊስቱ ስለሚችሉ ሰዎች ሊስቱ ይችላሉ። ቅብብሎሻቸው የተሳሳተ ከመሆኑ የተነሳ በመጀመሪያው ሴንቸሪ አሁን ከምህረት ጋራ ከዲያቆን ምህረት ጋር የሚያለያየኝ ከአንደኛው እስከ ሶስተኛው ሴንቸሪ ድረስ ያሉ አባቶች ናቸው የኛ የመጽሐፍ ቅዱስን ዋና ስልጣን ያሳዩን። እነ አግናጢዮስ ብሎ ጠቅሷቸዋል። እነ ዮሐንስ አፈወርቅ እነ አትናቴዎስን ጠቅሷል እና ሊስቱ ይችላሉ። ስለዚህ ሶላ ስክሪፕቸርን መከተል በጣም አስፈላጊ ነው። ለምን ቢባል የመጨረሻውን ስልጣን የያዘ ነው መጽሐፍ ቅዱስ። ለምን? በመንፈስ ቅዱስ የተጻፈ ስለሆነ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት ነው። ልንጨምርበት ልንቀንስበት አንችልም እና የመጨረሻው ስልጣን ይዟል መጽሐፍ ቅዱስ። ብቸኛ ስልጣን ማለት ነው እና መጽሐፍ ቅዱስ እርስ በርሱ አይጋጭም። 66ቱ ራሱን እንደሚተረጉምና የግል አማኞች ደግሞ በጸሎትና በጥናት ሊተረጉሙት እንደሚችሉ እረዳለሁ። በዚህ በጸሎት በጥናት ማለት ነው እና እርስ በርሱ አይጋጭም። ከዚህ የተነሳ ኮንቴክስቹዋልም ልንሆን ይገባል። ኮንቴክስቱን የጠበቀ ትርጉም ልንሰጥ አስፈላጊ ነው ማለት ነው። ኮንቴክስቹዋል አውዳዊ ትርጉም አለ እንደዚህ እና ኮንቴክስቹዋል እንደገና ደግሞ ሂስቶሪካል። እኔ በትምህርት ቤት እንግዲህ በሰዋስወ ብርሃን በጥቂቱም ቢሆን ተምረናል። ማለት መጽሐፍ ቅዱስ ለማን ተጻፈ? አሁን አንድን መጽሐፍ ብናጠና የኤርሚያስን መጽሐፍ ትንቢተ ኤርሚያስን ብናጠና ትንቢተ ኤርሚያስ ለማን ተጻፈ? ማን ጻፈው? ትንቢተ ኤርሚያስን ማን ጻፈው? እንዴት ተጻፈ? በምን ክፍለ ዘመን ተጻፈ? ጸሐፊው ማን ነው? በዛን ዘመን የነበሩ ህዝቦች ካልቸራቸው፣ ባህላቸው ምን ይመስላል ብለን በጥቂቱም ቢሆን እናጠና ነበረ እና ለምን ቢባል ኮንቴክስቱን የጠበቀ አውዳዊ ትርጉም ለማግኘት ማለት ነው። አለ አውዱ እንዳንተረጉም ጳውሎስ ያለበትን ይዘው አሁን ለምሳሌ ከአሁኑ ጋር ሊያያይዙ የሚሞክሩ ሰዎች አሉ። ጳውሎስ በዛን ዘመን የተናገረበት አውዳዊ ትርጉም አለ፣ ባህላዊ እንትን አለ እና ያንን አጥንተን ነው። ለዛ ጥናት ደግሞ የሚረዱን ኮሜንታሪዎች ናቸው፣ ኢንሳይክሎፒዲያዎች ናቸው። በብዛት ተጽፏል። እንግዲህ እነዛን ሁሉ ሰርች አድርገን ነው ከዛ ተነስተን ሂስቶሪካል ባክግራውንዱን ጠብቀን አውዳዊ ትርጉሙን ኮንቴክስቱን ጠብቀን ነው ማስተማር ያለብን። ከዚህ አንጻር ስናስተምር ትምህርታችን ምን ይሆናል? ሙሉ ይሆናል። ለገዛ ራሳችን ምን አንልም፣ አንተረጉምም ማለት ነው። አንዳንድ ቤተ እምነቶች ሌሎች ተርጓሚዎችን ሊጠቀሙ ይችላሉ። ለምሳሌ ቅዱሳት መጽሐፍትን
ከባህል ጋር በማጣመር ወይም በታሪካዊ ሁኔታ ወይም በስነ መለኮታዊ አመለካከቶች ላይ የተመሰረቱ የተወሰኑ የቅዱሳት መጽሐፍት ትርጓሜ ላይ ማተኮር ያደርጋሉ ይላል። አንድ ካነበብኩት ሐሳብ ነው። ስለዚህ ልክ ነው፣ እንደዚህ አድርገን ማየት አለብን ማለት ነው መጽሐፍ ቅዱስን ስንተረጉም። እና ኢንተርፕሬት በምናደርግበት ጊዜ አንደኛ ዲቫይን ኦቶሪቲውን ማወቅ አለብን። ዲቫይን ኦቶሪቲ ማለት most Christians believe the Bible holds divine authority as the inspired word of God. ኢንስፓየር የሆነ የእግዚአብሔር ቃል እንደሆነና ዲቫይን ኦቶሪቲ እንዳለው እንደገና ደግሞ ኮንቴክስቹዋል ኦቶሪቲም አለ እና አርጊመንቶችን ማየት ይኖርብናል። some argue that the Bible's authority needs to be understood within his historical and cultural context. እና ሂስቶሪካል እና ካልቸራል ኮንቴክስቱን ማየት አለብን ማለት ነው። ይህንን አንደርስታንድ ማድረግ አለብን። some teachings may not apply universally today. እና አንዳንድ ሰዎች አፕላይ አያደርጉም አንዳንድ ጊዜ እና ይህንን ሁሉ ግምት ውስጥ አስገብተን ነው ዲቫይን ኦቶሪቲ፣ ሞራል ኦቶሪቲ አለ፣ ኮንቴክስቹዋል ኦቶሪቲ አለ። ዝም ብለን ተነስተን መጽሐፍ ቅዱስን ልንተረጉም አንችልም። በዛን ዘመን የነበሩ ሰዎች ሁሉ እኮ ለነሱ በሚገባቸው መንገድ ነው መንፈስ ቅዱስ ጋይድ አድርጎ ተነርተው የተናገሩት እና ካልቸር የላቸውም ልንል አንችልም። ባህል የላቸውም ልንል አንችልም። ሞራል የላቸውም ልንል አንችልም። እና ይህንን አማክሎ ነው መጽሐፍ የተጻፈው። ስለዚህ ለገዛ ራሳችን ተነስተን ልንተረጉም አንችልም ማለት ነው። እና ያም ሆኖ ግን መጽሐፍ ቅዱስ የራሱ ስልጣን አለው። እግዚአብሔር አምላክ የተመሰገነ ይሁን። ሶላ ስክሪፕቸራል ነው ማለት ነው። ስለዚህ መጽሐፍ ቅዱስ የመጨረሻውና ብቸኛው የስልጣን ምንጭ ነው እና ከዚህ አንጻር ሰዎችን በዚህ በተጻፈልን በማያሳስተን በዚህ መጽሐፍ ምን እናደርጋለን? እናጠላለን፣ ትምህርታቸውን እንመዝናለን፣ እንፈትናለን። እና አሁን እንግዲህ ዲያቆን ምህረት ይህን ተናግሯል። ግን እነዚህ አሁን ከአንደኛው ሴንቸሪ እስከ 3ኛው ሴንቸሪ እሱ የጠቀሳቸው ሰዎች እነ አግናጢዮስ ዘአንጾኪያን ጠቅሷል፣ እነ ቅዱስ ዮሐንስን ጠቅሷል፣ እነ ቀለሚንጦስን ሁሉ ጠቅሷል። እንደውም አግናጢዮስ አለ አማናዊ ስጋ ወደሙ መሆኑን ይጽፋል፣ ጥምቀት ለድነት አስፈላጊ መሆኑን ይጽፋል፣ የእነርሱን ትርጉም እየታየ ነው መጽሐፍ ቅዱስ የሚተረጎመው ብሎ ተናግሯል። እንግዲህ አግናጢዮስ ታዲያ አማናዊ ስጋው ደሙ መሆኑን ይጻፍ እንጂ መጽሐፍ ቅዱስ ስጋው ደሙ አማናዊ እንደሆነ ይናገራል ወይ? አሁን እነዚህ ሰዎች አይሳሳቱም ወይ? እና አግናጢዮስ እነ ዮሐንስ አፈወርቅ ከመጽሐፍ ቅዱስ ውጭ የሆነ ነገር አልተናገሩም ወይ ብለን ስል ተናግረዋል። የእነሱንም ትምህርት እኮ
መጽሐፍ ቅዱስ ያጠላል። እውነት ነው በዛን ዘመን መኖራቸው መጽሐፍ ቅዱስን ወደ ሰው ማድረሳቸው፣ ነገር ግን ኮንቴክስቱን በጠበቀ መልኩ አውዳዊ ትርጉም አግኝተው ያስተማሩት ነው ወይ ማለት አለብን እኮ። ለምን ቢባል እኔ ከሰበኩላችሁ ውጪ የሰማይ መልአክ እንኳ ቢሰብክላችሁ የተረገመ ይሁን ነው ያለው ገላትያ 1:6 ላይ። እንደውም ወደ ልዩ ወንጌል እንዴት ፈጥናችሁ ዞር እንዳላችሁ እደነቃለሁ ብሎ ተናግሯል። እና አግናጢዮስ አማናዊ ስጋ ወደሙ መሆኑን ይጽፋል። ጥምቀት ለድነት አስፈላጊ መሆኑን ይጽፋል። ጥምቀት ለድነት አስፈላጊ ነው ወይ? እንደገናስ ደግሞ አሁን ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን እያዘጋጀች ያለው ስጋ ወደሙ አማናዊ ነው ወይ? ይሄ በጣም አጠያያቂ ነው። አግናጢዮስ ስላለ ልንቀበልኛ በምንም መልኩ አንችልም። በምንም መልኩ አንችልም። ሌላ ቀርቶ ሉተር እንኳን ስለተናገረ እኛ ልንቀበል አንችል። የኛ የእምነታችን ሐዋርያና ሊቀ ካህን ኢየሱስ ነው። የእምነታችን ጀማሪና ፈጻሚ ኢየሱስ ነው። የክርስቶስ ትምህርት ነው ያለን፣ የሐዋርያት ትምህርት ነው ያለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባለው። የማዕዘኑ ራስ ክርስቶስ ነው ብሎ ኤፌሶን መጽሐፍ ይናገራል። ስለዚህ ከዚህ መሰረት የሚያስለቅቀንን ነገር ልንቀበል አንችልም። የሰዎችን ትርጉም ይዘን ልንነዳ አይገባም። ስለዚህ አግናጢዮስ አማናዊ ስጋ ወደሙ መሆኑን ይጽፋል ብሏል ዲያቆን ምህረት። ታዲያ አማናዊ አሁን ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን የምታዘጋጀው ስጋ ወደሙ አማናዊ ነው ብላ ነው የምታምነው። ልክ ነው። የዘላለም ሕይወት ያሰጣል ትላለች። አማናዊ ነው። ስጋው ወደ ስጋ መለኮት፣ ደሙ ወደ ደመ መለኮት ይለወጣል ትላለች። ይለወጣል ወይ? ጌታ ኢየሱስ አማናዊ ስጋና ደም ነው የሰጠን። ጌታ ኢየሱስ ክርስቶስ እኮ በሐሙስ ዕለት ይህን ለመታሰቢያዬ አድርጉት ብሎ ነው የተናገረው። መቼም እያንዳንዱ ዶክተር ማን ነው ዲያቆን ምህረት ያነሳውን ላወራ አልችልም፣ ግን እንደው በጥቂቱ እንደው በእንትን በዚህ በስጋ ወደሙ ዙሪያ እንኳን ስናይ ጌታ ኢየሱስ ክርስቶስ በጸሎተ ሐሙስ ዕለት ነው እንግዲህ እግር ካጠበ በኋላ በዛ ለመታሰቢያ አድርጉት ብሎ በሶስቱም ወንጌላት ላይ ተናግሯል። በማቴዎስ፣ በማርቆስና በሉቃስ ይህን በበላችሁ ጊዜ ሞቴን ትንሣኤን ትናገራላችሁ ነው እንጂ ያለው አማናዊ ስጋና ደም አይደለም የሰጣቸው። ይሄ እኮ ከጠቅላላ የመጽሐፍ ቅዱስ ትምህርት ጋር በብዙ ይጋጫል። ይህን በበላችሁ ጊዜ በጠጣችሁ ጊዜ ሞቴን ትንሣኤን ትናገራላችሁ ብሎ ነው የተናገረው። እንግዲህ ለምሳሌ የማቴዎስ ወንጌል ምዕራፍ 26ን ብንመለከት በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። በመጀመሪያ ፋሲካን አዘጋጁልኝ ነው ያለው። በቂጣው በዓል ቀን ነው። በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከእናንተ ዘንድ ፋሲካን አደርጋለሁ ይላል በሉት አላቸው። ከዛ ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ ይላል። በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል እያለ ተናገረ። የምፈልገው ሐሳብ እንግዲህ ሌላውን እናንተ ማንበብ ትችላላችሁ። ስለ ይሁዳ ነው የተናገረው። ባልተወለደ ይሻለዋል ለዛ ሰው ወዮለት ብሎ ከተናገረ በኋላ ሲበሉም ኢየሱስ እንጀራ አንስቶ ባረከ ይላል። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣
ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ካለ በኋላ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚህ ቀን ድረስ ከዛሬ ጀምሬ አልጠጣውም አላቸው ብሎ ይናገራል። ይህ ሥጋዬ ነው፣ ይህ ደሜ ነው ለኃጢአት ስርየት የሚፈስ ብሎ ሲምቦሊክ ነው እንግዲህ እንጂ እኮ ለኃጢአት ስርየት የኢየሱስ ደም የዛሬ 2000 ዓመት ነው የፈሰሰው፣ ሥጋውም የተቆረሰው ማለት ነው። እንዲህ ብሎ ይናገር እንጂ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ይሄንን ተናግሯል። ምዕራፍ 11 ላይ ሄደን ማየት እንችላለን። ለመታሰቢያ አድርጉት። የአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ ነው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። አሳልፌ የሰጠሁትን ከማን ተቀበልኩ ነው የሚለው ራሱ ጳውሎስ፣ ከጌታ ነው የሚለው። ስለዚህ ትምህርቱ ከጌታ ጋር ተያያዥነት አለው። ከጌታ ተቀብያለሁ። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ብሎ ይናገራል፣ ያያይዛል ከጌታ ጋር። በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሎ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ ነው የሚለው። ይህን ለምን አድርጉት አለ? ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት። ሥጋውን ብቻ ሳይሆን ደሙንም ነው ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ብሎ ነው የሚለው። በበላን በጠጣን ጊዜ ሞቱን ትንሣኤውን እንናገራለን። ንዜኑ ሞተከ ወትንሣኤከ ቅድስት ትላለች ቤተክርስቲያንም። ስለዚህ ሞቱን ትናገራላችሁ። ከዛ በኋላ ነው ሳይገባው ይህን እንጀራ የበላ ወይም የጌታ ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት የሚላል። ሰው ሁሉ ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይጠጣል። ስለዚህ በእናንተ ዘንድ የደከሙ የታመሙ ብዙ አሉ፣ አያሌዎች አንቀላፍተዋል። ራሳችን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ስለዚህ ለመታሰቢያው ነው የምናደርገው። ነገር ግን ህብረት በምናደርግበት ጊዜ ከአንዱ ከክርስቶስ ጋር ህብረት የምናደርግ ስለሆነ ተካፍሎት አለ። ኃይልን ልንካፈል እንችላለን፣ የተለያየ ጸጋን ልንካፈል እንችላለን። በዚህ ውስጥ የታመመ ሰው ሊፈወስ ይችላል። ጸጋ ይመጣል ማለት ነው። ሌላ ቀርቶ ሰዎች ቃልን ሲያካፍሉ ቃልን የሚካፈል ይላል እኮ ገላትያ መጽሐፍ ላይ ይናገራል። ቃልን እንኳን ስናካፍል ሰዎች አብረው የሚካፈሉት ነገር አለ፣ አንድ ሰው ቃልን ሲያካፍል ማለት ነው። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈላል ይላል። መልካም ነገር ደግሞ ከማን ነው? ከጌታ ነው። ስለዚህ ቃል እንኳን ስንካፈል መልካምን ነገር ከተከፋፈልን ማለት የምንታነጽበት የምንፈወስበት፣ በዛ ውስጥ እኮ የመንፈስ ቅዱስ ሙላት ሁሉ ይመጣል። እንደገና ደግሞ ቃሉን ልኮ ሊፈውስ ይችላል አይደለ እንዴ? ሰውየው አይደለም የሚፈውሰው፣ ቃሉ ነው። ሊፈውስ ይችላል። ቃሉን ላከ ፈወሳቸው፣ ከመከራቸው ማዳናቸው ይላል። ቃልህን ላክ ልጄ ይድናል ብሏል እና እንደገና ዮሐንስ ወንጌል ምዕራፍ 4 ላይ ምልክት ካላያችሁ አታምኑም አለው መኮንኑን። ሂድ ልጅ በሕይወት ይኖራል አለ። ሄደ አምኖ ያንን ቃል። ከዛ በኋላ በሄደ ጊዜ ልጁ ተፈወሰ። በስንት ሰዓት ሲለው በዚህን ሰዓት እና ኢየሱስ ከተናገረው ሰዓት ጋር አስተያየና አከበረ ይላል ጌታ። ዮሐንስ ወንጌል ምዕራፍ 4 ታገኛላችሁ። የሹሙን ልጅ እንዴት አድርጎ እንደፈወሰ እጁን ጭኖ አይደለም፣ ቃል ተናግሮ ነው። ስለዚህ መልካምን ነገር በእንዲህ መልኩ ልንከፋፈል ከቻልን እዚህም ጋር ደግሞ የጌታን እራት ስንወስድ መልካም ነገር ከጌታ ምክንያት አንዱን እንጀራ ስለምንቆርስ ከአንዱ ከክርስቶስ ጋር ህብረት እናደርጋለን።
እርስ በርስ ህብረት እናደርጋለን። ህብረት እናደርጋለን። በዚህ ውስጥ ፈውስ ሊመጣ ይችላል። በዚህ ውስጥ ጉብኝት ሊመጣ ይችላል። በዚህ ውስጥ ብዙ መጽናናት ሊሆን ይችላል። ብዙ አይነት መንፈሳዊ በረከቶች ይለቀቃሉ ማለት ነው። እግዚአብሔር የተመሰገነ ይሁን። እና ይሄንን ለማንበብ እንግዲህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ጀምሮ ማየት እንችላለን። ማለት የምንባርከው ጽዋ የበረከት ጽዋ እንደሆነ የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን አንዱን እንጀራ እንካፈላለንና ብሎ በስጋ የሆነውን እስራኤልን ተመልከቱ እያለ ይናገራል። እና ከአጋንንት ጽዋና ከአጋንንት ማዕድ ጋር ግን ልትካፈሉ አትችሉም ብሎ ይለየዋል ማለት ነው። የአጋንንትን ጽዋና የአጋንንትን ማዕድ ከአንዱ ከክርስቶስ ጋር ህብረት በምናደርግበት ሰዓት እኮ ፈውስ ሊያልፍ ይችላል፣ በረከት ሊያልፍ ይችላል፣ የተለያየ። ያ ማለት ግን የዘላለም ህይወት ያሰጣል ማለት አይደለም። የኃጢአትን ስርየት በዛ እንጀራ እናገኛለን የሚል የተጻፈ አንድም ቦታ የለም። ከዘላለም ህይወት ጋር ከደህንነት ጋር ይህንን መቁረስ የእንጀራን መቁረስና የጽዋን መጠጣት ልናያይዘው በምንም መልኩ አይገባም። በምንም መልኩ ድህነት አንድ ነው፣ በኢየሱስ ብቻ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብሎ ነው የሚናገር። ድህነት እንደገና ጌታን አምኖ እንደገና ደግሞ ስጋው ደግሞ እንትን ብሎ እንደውም ድህነት ፕሮሰስ ነው እያለ ዲያቆን ምህረት ሲናገር ሰምቻለሁ። ፕሮሰስ አይደለም፣ ዋን ታይም ነው። በቃ አንድ ጊዜ ነው ድህነት፣ አንድ ጊዜ እንጂ በፕሮሰስ አይደለም። አምነን ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት። በቃ ተቆጠረለት የሚለው ቃል ለአብርሃም የተጻፈ ብቻ ሳይሆን ለእኛም ነው። ስለ ኃጢአታችን የሞተውን እኛን ስለማጽደቅ የተነሳውን ለምናምን ለእኛ ጽድቅ ሆኖ ይቆጠርልን ዘንድ አለው ይላል። ጽድቅ ሆኖ ይቆጠርልን ዘንድ አለው። ጽድቅ ሆኖ ከተቆጠረልን እኮ ተቆጠረልን። በቃ እንዴት ፕሮሰስ ሊሆን ይችላል? በቃ አብርሃም አምኖ ነው የጸደቀው፣ እኛም አምነን ነው የጸደቀው። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ለምናምን ለእኛ ጽድቅ ሆኖ ይቆጠርልን ዘንድ አለው። ጽድቅ ሆኖ የሚቆጠርልን በዚህ እንጂ ተጨማሪ ሌላ ቅዱስ ቁርባን ተቀብለን ወይም ደግሞ ጥምቀት ተጠምቀን የምንድንበት የድነትን መንገድ እግዚአብሔር አላዘጋጀልን። ሁለተኛ ቆሮንቶስ 5:21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንደሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። ክርስቶስ እኮ ኃጢአት የሆነው በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ነው። ሙሉ ለሙሉ ነው ልውውጥ ያደረገው። የኛ ቦታ ጋር እሱ ገባ፣ የእሱን ደግሞ ነገር ለእኛ ሰጠ ማለት ነው። የኛን ቦታ እሱ ይዞ እንደውም ኃጢአት ሆኖ የእርሱን ጽድቅ ለእኛ ተለዋወጥን ማለት ነው። በእርሱ ሆነን የእግዚአብሔር ጽድቅ የሆነ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 11 ሄደን ስናነብ ቀድሞ አመንዝሮች፣ ሌቦች፣ ቀማኞች፣ ነጣቂዎች ነበራችሁ፣ እንደዚህ የሚያደርጉ የእግዚአብሔር መንግስት አይወርሱም። ከእናንተ አንዳንዶች እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ብሎ አፉን ሞልቶ መጽሐፍ ቅዱስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ያለን እኮ በእርሱ ስለምንጸድቅ ነው። በተጨማማሪ ነገሮች የምንጸድቅ ቢሆንማ እዚህ ጋር ታጥባችኋል አይለንም፣ ተቀድሳችኋል አይለንም፣ ጸድቃችኋል አይለንም። ሌላም ተጨማሪ ነገር የመጽደቂያ የመታጠቢያ የመቀደሻ ተጨማማሪ ነገሮችን ይነግረን ነበር እና ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል አለ። ሙሉ ዋጋ ስለተከፈለ ማለት ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ይህንን ልታመን ይገባል። ታጥበናል፣ ተቀድሰናል፣ ጸድቀናል። በቃ በእርሱ ሆነን የእግዚአብሔር ጽድቅ የሆነ በቂያችን ነው። ክርስቶስ ለጽድቃችን በቂ ነው፣ ለቅድስናችን በቂ ነው፣ ለመጽደቃችን ለጽድቃችን ሌላ ተጨማሪ አዳባሪ ሐሳብ አንፈልግም። በቂ ነው ኢየሱስ። እግዚአብሔር የተመሰገነ። ታጥበናል፣ ተቀድሰናል፣ ጸድቀናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል። ሁለተኛ ቆሮንቶስ 5:21 ላይ 5:17 አሮጌው ነገር አልፏል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ሆነናል። ስለዚህ አዲስ ፍጥረት ለመሆን ሌላ እንደገና ጥምቀትን መፈለግ፣
ሌላ እንደገና ቅዱስ ቁርባንን መፈለግ እንደዚህ አይነት ነገር ልክ አይደለም። ለዚህ ነው ኢየሱስ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው ለዚህ ነው። እንግዲህ ያው ለምን ብዙ የደህንነት መንገዶችን አያዘጋጅልንም? በኢየሱስ ላይ ብቻ ነው ማረፍ ያለብን። እንደገናም አንደኛ ቆሮንቶስ ላይ እኮ ኢየሱስ ክርስቶስ ያለው ጳውሎስ ያለው ነገር አለ ስለ በደላችን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። ስለ ኃጢአታችን እስከ መሞት እስከ መቀበር የደረሰው እኮ ኃጢአት የሚያስከፍለውን ዋጋ ከኢየሱስ ውጪ የሚከፍል ስለሌለ በቃ ኦልሬዲ ተከፍሏል። ስለ ኃጢአታችን ኢየሱስ ሞቷል፣ ተቀብሯል። በሶስተኛው ቀን ደግሞ እኛን ለማጽደቅ ነው የተነሳው። ክርስቶስ ባይነሳ እምነትም ስብከትም ትምህርታችን ሁሉ ከንቱ ይሆን ነበር። ስለዚህ በቂ ነው የኢየሱስ ሞትና መቀበር። ሌላ ስርዋጽ የሆነ የመዳኛ መንገዶችን አናዘጋጅም። እና እነ አግናጢዎስ እንኳን አማናዊ ስጋ ወደሙ መሆኑን ጽፈዋል ቢባልም አንቀበልም። ለእኛ የእምነታችን መመሪያ አግናጢዎስ አይደለም። የእምነት አባት ሊሆን ይችላል፣ ሐዋርያነ አበው ይባላሉ፣ አፖስቶሊክ ፋዘርስ። ነገር ግን ትምህርታቸውን በዚህ ይሄ ወንፊት ነው እናጠላለን። ይሄ ትዕቢት አይደለም። ደግሞ ይሄ ትዕቢት አይደለም። እንደ እግዚአብሔር ቃል ያልሆነውን እኔ ከሰበኩላችሁ ውጪ የሰማይ መልአክ ቢሰብክ የተረገመ ይሁን ስለሚል እናምናለን። ከሐዋርያት በኋላ የተነሱ ሐዋርያነ አበው እንዳሉ አፖስቶሊክ ፋዘርስ። ይሁን እንጂ የተሳሳተ አስተምህሮ ካለ እናጠላለን። ጳውሎስ ለሰማይ መልአክ ካራራ እኔ እንዴት እራራለሁ? ከዚህ ውጪ ለዚህ ነው እኮ መጽሐፍ ቅዱስ ብቸኛ ባለስልጣን ነው የምንለው። ሶላ ስክሪፕቸራል የምቀበለው በዚህ ነው። ሶላ ስክሪፕቸራል እንቀበላለን። ብቸኛ ስልጣን መጽሐፍ ቅዱስ ብቸኛ የእግዚአብሔር ኦቶሪቲ ነው፣ የእግዚአብሔር ስልጣን ነው በቃ። እና በዚህ 66ቱ ላይ መጨመርም መቀነስም አንችልም። እና አግናጢዎስ ልክ አይደለም ማለት ነው። ሊያስተካክል ይገባል። ሉተርም እንኳን ቢሆን ስጋ ወደሙ ነው ብሎ እንትን ቢል የደረሰበት መረዳት ነው። በከፊል ነው የተረዳው። የኢየሱስን አዳኝነት ከስጋ ወደሙ ጋር አያይዟል ማለት ነው። እና ልንቀበል አንችልም። ባይብል የሚለንን ነው እኛ ልንል የሚገባን ማለት ነው። ለመታሰቢያዬ አድርጉት ብሎ ነው ያለው። እና ከክርስቶስ ጋር ህብረት በማድረግ ውስጥ ግን እንዲህ አይነት ጸጋን መካፈል አለው። ጸጋ አለው። ጥምቀት እንኳን ጸጋ አለው አይደለ? ሰዎች እኮ በውሃ ሄደው ሲጠመቁ እኮ መንፈስ ቅዱስ ይሞላሉ። ለውጣቸው እየጠነከረ ይመጣል። አምነው ሲጠመቁ ማለት ነው። ድነው በመጀመሪያ አምኖ መዳን አለበት አንድ ሰው። የቆርኔሌዎስ ቤተሰብ እኮ እነዚህ ደግሞ እንደኛ እንዳይጠመቁ የሚከለክላቸው ማን ነው አለ? አምነዋል። ኢየሱስ ሲሰበክ እኮ ቃሉን ሊሰሙ እኛ በዚህ ያለን አሉ። ከዛ ጴጥሮስ መጣና ገና ቃሉን ሲናገር መንፈስ ቅዱስን ቃሉን በሰሙት ሰዎች ሁሉ ላይ መንፈስ ቅዱስ ወረደባቸው። ሐዋርያት ሥራ ምዕራፍ 10 ከዛ በልሳኖች ሁሉ ተናገሩ ይላል። ከዛ እነዚህ ደግሞ እንደኛ እንዳይጠመቁ የሚከለክላቸው ማለት ኦርደሩ እንደዚህ ነው። በመጀመሪያ ማመን መዳን፣ ከዛ በኋላ ምን ማለት መጠመቅ። እነሱ እንደውም ልክ ጌታ እንደተቀበሉ ነው በልሳን መናገር የጀመሩት መንፈስ ቅዱስ ወርዶባቸው። እዛ እንዳይጠመቁ እንደኛ አለና በቃ እንደሱ አጠመቃቸው ማለት ነው። ከዛ በኋላ ነው ካልተገረዙት ጋር ለምን ወርደ በላ ብለው የሐዋርያት ሥራ ምዕራፍ 11 ላይ ጴጥሮስን የሞገቱት። ከዛ ለነሱ ብቻ ሳይሆን ለአሕዛብም ይሄንን እንደሰጣቸው ይላል። በቃ እግዚአብሔር የተባረከ ይሁን። ይህን በሰሙ ጊዜ ዝም አሉና ይላል የሐዋርያት ሥራ 11 ቁጥር 18 ላይ ይህን በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ ይላል። ለሕይወት የሚሆን ንስሐ ነው የተቀበሉት፣ አከበሩ። በፊት ግን ሊቃወሙት መጥተው ነበር። ካልተገረዙት ጋር ለምን በላህ ብለው
አፈግፍጎ ነበር። ገላትያ 2 ላይ እነሱን ሲያፈግፍጎ ነበር። እኔ እከለክል ዘንድ ይሄንን ሁሉ ለኛ ይሄን ከሰጠ እኔ እከለክል ዘንድ ማን ነኝ አለ። ከዛ በኋላ ይሄን መልስ ሲሰጣቸው ለአሕዛብ የሚሆን ለሕይወት ንስሐ የሚሆን ሰጣቸው ብለው እግዚአብሔርን አከበሩ ብሎ ይናገራል። ስለዚህ ድህነት ያለው በማመን ኢየሱስን በማመን እንጂ በጥምቀት አይደለም። በጥምቀት ድህነት አለ የምትል ኦርቶዶክሳዊት ናት። በ40 ቀን በ80 ቀን ታጠምቃለች። እንደገና ደግሞ ድህነት በጥምቀት አለ፣ ዳግም ከማየ ዮርዳኖስ እንወለዳለን ይወለዳል ያ ሕፃን ብላ በፍጹም አይልም። ድህነት ያለው በኢየሱስ በማመን ብቻ የኃጢአትን ስርየት በኢየሱስ ክርስቶስ ንስሐና የኃጢአት ስርየት በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። እናንተ ለዚህ ምስክሮች ናችሁ። የኢየሱስ ደም እኮ በቂ ነው። ደም ሳይፈስ ስርየት አልነበረም። አሁን ግን ደም ሲፈስ የኢየሱስ ንስሐና የኃጢአት ስርየት መጣ። በማ በደሙ በደሙ ከደሙ በላይ ምን ጉልበት አለ? ምን አቅም አለ? ለዚህ አይደለ እንዴ በደሙ ከጸደቅን በእርሱ ከቁጣው እንድናለን የሚለን? ክርስቶስን የምትወክል የእውነት ፒላር ናት። The authority of the church and the apostles is father supported by Paul ብሎ ይናገራል። እግዚአብሔር የተመሰገነ ይሁን ለዘላለም። The authority of the church and the apostles is father supported by Paul ብሎ ይናገራል። የእውነት ፒላር ናት ቤተክርስቲያን። እግዚአብሔር የተመሰገነ ይሁን ለዘላለም።